ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዕለተ ቅዳሜ እንግዲህ አዳዲስ የስፖርት ዜና መውጣታቸውን አስመልክቶ ወደ እናንተ መረጃን ለማድረስ መጥቻለሁኝ። እንግዲህ በርካታ የዝውውር መረጃዎች አሉ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያም እንግዲህ ኔዘርላንዳዊ ተጫዋች ጆሹዋ ዘርክዚን የተመለከተ መረጃ ወጥቷል። ሮማ እንግዲህ የወሰቱ ሁሉ ቢቃረብም ዩናይትድ ቋሚ ዝውውር ብቻ እንደሚፈልጉ በመግለጽ ጥያቄውን ውድቅ እንዳደረጉ ነው የተገለጸው። ስምምነት ላይ ቢደርሱ እንኳን የአፍሪካ ዋንጫ እስኪጠናቀቅ ድረስ ዝውውሩ የመጠናቀቅ ዕድሉ ዝቅተኛ ነው። ምክንያቱም በስኳድ ዴፕስ አንጻር ዩናይትድ እየተቸገረ ያለ ክለብ እንደሆነ ይታወቃልና ዩናይትዶች እንዲህ በቀላሉ ተጫዋቹን ይለቁታል ተብሎ እንደማይታሰብ ነው እየተገለጸ የሚገኘው። ብሩኖ ፈርናንዴዝን በተመለከተ እንግዲህ ብሩኖ ፈርናንዴዝ በኮንትራት ላይ ከፕሪሚየር ሊግ ውጭ ያሉ ክለቦች በ56.6 ሚሊዮን ፓውንድ ሊገዙት የሚያስችል የመልቀቂያ አንቀጽ አለውና ይህ የመልቀቂያ አንቀጽ አልሂላልና አልናስር ባለፈው ክረምት ለብሩኖ ፈርናንዴዝ ለመክፈል ካሰቡት በግማሽ ያነሰ እንደሆነ ይታወቃል። ነገር ግን ተጫዋቹ ከማንቸስተር ዩናይትድ የመልቀቅ ፍላጎት እንደሌለው ነው እየተገለጸ የሚገኘው። አንዳንድ አስተያየቶችን ሰጥቷል። ክለቡ ተጫዋቹን ቢለቁ ይህን ያለ ክለቡ ጉዳት እንዳልሆነ የተናገረበት መንገድ ትንሽ በብዙ የማንቸስተር ደጋፊዎች ዘንድ ጥሩ ስሜትን አልፈጠረም እና ነገር ግን ተጫዋቹ አሁንም ቢሆን ዩናይትድን የሚወድ ተጫዋች እንደሆነ ይታወቃል እና በማንቸስተር ዩናይትድ ቤት የመቆየት እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። በነገው ዕለት እንግዲህ ማንቸስተር ዩናይትድ አስቶን ቪላን የሚገጥም ይሆናል እና ማንቸስተር ዩናይትድ አስቶን ቪላ ጋር ባከናወናቸው ጨዋታዎች ምንም እንኳን ጥሩ አቋም ላይ ባይገኝም እንኳን የማሸነፍ እድሉ ከፍተኛ ነው። በሁሉም ውድድሮች ማንቸስተር ዩናይትድ ከቪላ ጋር ያከናወናቸው ያለፉት 9 ጨዋታዎችን ስንመለከት 6 ጨዋታዎችን ድል ማድረግ ችሏል። በአንጻሩ አስቶን ቪላዎች አንድ ጨዋታ ብቻ ሲያሸንፉ በቀሪ 2 ጨዋታዎች ደግሞ ነጥብ ተጋርቷል እና ዩናይትድ እንግዲህ እንደዚህ አይነት ባህሪ ነው ያለው። በቃ ያሸንፋል ተብሎ የሚጠበቀውን ጨዋታ አያሸንፍም፣ እንዲሁም ደግሞ አያሸንፍም ተብሎ የሚጠበቀውን ጨዋታ ደግሞ ያሸንፋል እና እንደዚህ አይነት ሞመንቶች ሀፕን የማድረግ እድላቸው ከፍተኛ ነው። ነገ ማንቸስተር ዩናይትድ የእውነት አስቶን ቪላን የሚያሸንፍ ከሆነ በብዙዎች ዘንድ አግራሞትን የሚጭር ውጤት ነው የሚሆነው። ምክንያቱም የማንቸስተር ዩናይትድ በርካታ ተጫዋቾች ለአፍሪካ ዋንጫ ተብሎ እንግዲህ በርካታ ተጫዋቾች ማንቸስተር ዩናይትድ እንደለቀቀ ይታወቃልና ከዚህ አንጻር ሩበን አሞሪም የነገውን ጨዋታ በድል መወጣት የሚችል ከሆነ ለማንቸስተር ዩናይትድ እንደ ትልቅ ድል የሚቆጠረው። ኮቢ ማይኖ በተመለከተ እንግዲህ ኮቢ ማይኖ ከማንቸስተር ዩናይትድ ጋር የነበረው ጥሩ ግንኙነት በዚህ ሰዓት ሙሉ ለሙሉ እንደተበላሸ ተነግሯል። እናም ተጫዋቹ ቢሆን ክለቡን ለቆ ለመውጣት ከፍተኛ ጥረት እያደረገ መሆኑ ተመላክቷል። አሁን በተሰማው ዜና መሰረት ኮቢ ማይኖ በዚህ የጥር የዝውውር መስኮት ናፖሊን የመቀላቀል ከፍተኛ ፍላጎት አለው ተብሏል። ኮቢ ማስፈረም የሚፈልጉ ክለቦች በርካታ ሲሆኑ ከ10 እስከ 12 የሚደርሱ ክለቦች በሜኖ ላይ ፍላጎት እንዳላቸው ተጠቁመዋል። የኮቢ ማይኖ የመጀመሪያ ምርጫ ግን ናፖሊ ሲሆን የኮቢ ቤተሰቦችም ወደ ናፖሊ እንዲያቀና የፈለጉ ሲሆን ለዝውውሩ ሙሉ ድጋፋቸውን ሰጥተውታል ተብለዋል። ናፖሊዎችም በተጫዋቹ በኩል ዝውውሩ እንዲጠናቀቅ ከፍተኛ የሆነ ግፊት እያደረጉ መሆናቸው ተሰምተዋል። የጣሊያኑ ክለብ በተጫዋቹ ጉዳይ ላይ እየሰራ እንዳለና ውይይቱን በግልጽ እድገትና መሻሻል እያሳየ እንደሆነ ፋብሪዚዮ ሮማኖ ዘግበዋል። ከዛ ውጪ ጋላታሳራይ እንግዲህ ከማኑኤል ኡጋርቴ ወኪሎችና ከማንቸስተር ዩናይትድ ጋር ንግግር አድርገዋል ተብሏል። ዩናይትድ የተጫዋቹን የመሸጫ ዋጋ አስቀድሞ የወሰነ ሲሆን እስካሁን ምንም አይነት ይፋዊ ጥያቄ ባያቀርቡም የጋላታሳራይ ፍላጎት ግን እውነተኛ መሆኑ ታውቋልና ይህ ተጫዋች እንግዲህ ከማንቸስተር ዩናይትድ የመልቀቁ ጉዳይ አይቀሬ ጉዳይ እንደሆነ እየተገለጸ የሚገኘው በመሀል ክፍል አሁንም ቢሆን ዩናይትድ የቀዳሚ ተመራጩ የሚባል አይነት ተጫዋች አይደለም። ዩናይትዶች አሁንም በመሀል ስፍራ ለማስፈረም በርካታ ስራዎችን ይሰራሉ ተብሎ ይጠበቃል። ማኑኤል ኡጋርቴ ግን ከማንቸስተር ዩናይትድ የመልቀቁ ጉዳይ የማይቀር ጉዳይ እንደሆነ እየተገለጸ የሚገኘው ዩናይትዶች እንግዲህ በመሀል ስፍራ ያለባቸውን ችግር ለመፍታት ከፍተኛ የሆነ ስራን ይሰራሉ ተብሎ ይጠበቃል። ፋብሪዚዮ ሮማኖ እንግዲህ ስለ አንቶኒ ሴሜኖ አዲስ መረጃ አውጥቷል። እንግዲህ በዕለተ ሰኞ እና ማክሰኞ ሁለቱ የማንቸስተር ክለቦች ለሴሜኖ ደውለው እንደነበር ተነግሯል። ሁለቱም ክለቦች በፉክክር ላይ አሉበት። ዩናይትድም ሴሜኖን በተለያዩ ቦታዎች ላይ ማጫወት ይችላሉና በአሁኑ የአሞሪም ሲስተም ላይ መጫወት እንደሚችል ይታወቃል። ሲስተሙ ቢቀየርም ከተለያዩ ታክቲካል እይታዎች አንጻር ወሳኝ ተጫዋች ነው እና በዊንግ ባክ ቦታ ላይ የማጫወት ሀሳብ ነው ያላቸው። ተክለ ሰውነቱ ለዛ የሚመች አይነት ተጫዋች ነው። በእርግጥ በመከላከሉ ረገድ ይህን ያህል ጥሩ ነው የምንለው ባይሆንም ግን በማጥቃቱ ረገድ በጣም ድንቅ የሚባል ተጫዋች ነው እና እንደ አማራጭም ዩናይትዶች ሊጠቀሙት ይችላሉ። በጣም ፊዚካሊ ስትሮንግ የሆነ ተጫዋች መሆኑን አስመልክቶና ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ሰዎች ዘንድ ከፍተኛ የሆነ ፍላጎት እንዳሳደረ ነው እየተገለጸ የሚገኘው። አንቶኒ ሴሜኖ እንግዲህ በውሉ ላይ በሰፈሩ የ65 ሚሊዮን ፓውንድ የውል ማፍረሻ መሰረት በጥር የዝውውር መስኮት በተከፈተ በ10 ቀናት ውስጥ ወደ ሌላ ክለብ ያዘዋውሯል እና ማንቸስተር ዩናይትድ እና ማንቸስተር ሲቲ ሁለቱም በዝውውር ላይ ድርድር ላይ መሆናቸው ታውቋል። ሁለቱም ዝውውሩን ለመጨረስ እየገፉበት ሲሆን ቀጥተኛ ንግግሮችም እያደረጉ ይገኛሉ። አሁን ላይ ስለ ወደፊት ህይወቱ ለተጫዋቹ የሚወሰንበት ጊዜ እንደሆነ እየተገለጸ ይገኛልና ይህ ተጫዋች ምናልባትም ወደ ማንቸስተር ዩናይትድ ወይም ደግሞ ወደ ማንቸስተር ሲቲ የሚሄድ እድሉ ከፍተኛ ነው።
ክለቦች ወደ አንዱ ክለብ የሚሄድ እድሉ ግን እጅግ ሰፊ እንደሆነ ነው ታማኝ የሚባሉ የዜና አውታሮች እየገለጹ የሚገኙት። ሩበን አሞሪምም በተጫዋቹ ላይ ፍላጎት እንዳሳዩ ነው እየተገለጸ የሚገኘው። ዩናይትዶች ይህንን ተጫዋች ካስፈረሙ ሙሉ ለሙሉ እይታቸው የሚሆነው በመሀልና በተከላካይ ስፍራ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ እና ሊቨርፑል ለሼፊልድ ዌድነስዴው የግራ መስመር ተመላላሽ ይሳ አላው ይፋዊ የዝውውር ጥያቄ አቅርቧል። የ17 ዓመቱ ታዳጊ ይሳ የሁለቱንም የፕሪሚየር ሊግ ክለቦች ቀልብ እንደሳበ ነው እየተገለጸ የሚገኘው። ዩናይትዶች ከዚህ በፊትም እንግዲህ በርካታ ወጣት ተጫዋቾችን ሲመለከቱ አይተናልና ይህንን ተጫዋች ለማስፈረም ወሳኝ የሆኑ ስራ ይሰራሉ ተብሎ ይጠበቃል። ሌላኛው እንግዲህ በአካዳሚው በጣም ድንቅ እንቅስቃሴ እያሳየ የሚገኘው ሺያ ሌሲ በዚህ ሳምንት ከዋናው ቡድን ጋር ልምምዱን እንዳደረገና ከ21 ዓመት በታች ቡድኑ ባደረገው ጨዋታ ላይ እንዳልተሳተፈ ተነግሯል። ይህም የሚያሳየው ሩበን አሞሪም ከአስቶን ቪላ ጋር በሚደረገው ጨዋታ ላይ የአካዳሚ ተስፈኛዎችን በቡድኑ ውስጥ ለመቀላቀል ማቀዱ ነው እየተገለጸ የሚገኘው። ተስፈኛ ወጣት እንደሆነ ይታወቃልና ዩናይትዶችም ይህንን ተጫዋች እንግዲህ እድል ሊሰጡት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። በትላንትና ሁለት ሩበን አሞሪም እንግዲህ ጋዜጣዊ መግለጫ ሰጥተዋልና ይህንን ጋዜጣዊ መግለጫ አንድ በአንድ ላቅርብላችሁ። በቦርንማውዝ ጨዋታ ፍሪ ኮቢ ሜኖ የሚል ለብሶ የታየውን የኮቢ ማይኖ ወንድም እንጂ ራሱ ኮቢ አይደለም ሲሉ ነው የተናገሩ። ስለዚህም የኮቢ የቤተሰብ አባል የሆነ ሰው እንደዚህ ያደረገ በሚል ኮቢ ላይ የሚደረገው ምንም አይነት ነገር የለም ብለዋል። በወዱ ጨዋታ ብዙ ነገር ሊፈጠር ይችላል። ቪላ ብዙ ልምድ ያለው ምርጥ አሰልጣኝ አላቸው ሲሉም ተናግረዋል። አስቶን ቪላን ስትመለከቱ ምን ያህል የበሰለ ቡድን መሆኑን ትረዳላቸው። በቦርንማውዝ ጨዋታ የተቆጠሩብን ግቦችን ማስወገድ እንችል ነበር፣ እጅጉኑ የሚያበሳጭ ግቦች ነበሩ የተቆጠሩብን ሲሉ ተናግረዋል። በመከላከል ረገድ ልንሻሻል እንደሚገባ ከቅርብ ጊዜ ወዲህ በሚገባ እያሳየን ነው ብለዋል። ቀጥሎም እንግዲህ ብሩኖ የሰሞኑ ቃለ ምልልስ ከመስጠቱ በፊት ከክለቡ ባለስልጣናት ጋር አውርቶ እንደነበር ተናግሯል። እንደዚህ አይነት ነገሮችን ማስወገድ አለብን፣ ምክንያቱም ሚዲያው ላይ ምን አይነት አየር እንደሚፈጠር በሚገባ እናውቃለን። በዚህ ዙሪያ ልትጠየቁ የሚገባው እኔን ሳይሆን እርሱን ነው ብለዋል። ብሩኖ ሜዳ ላይ በሚያሳየው ብቃት ምንም ያህል ለሌሎች ምሳሌ እንደሆነ ሁላችንም እናውቃለን። እርሱን ሁልጊዜም የተለየ ተጫዋች ነው ሲሉ ተናግሯል። የኮቢ ስራ መሆን ያለበት ልምምድ ላይ ራሱን ማሳየትና የመጫወት እድል ሊሰጠው እንደሚገባ ማሳየት ነው ብለዋል። አክሎም እንግዲህ ኮቢ በቦርንማውዝ ጨዋታ ተቀይሮ በመግባት ጥሩ ብቃቱን አሳይቷል። ይህ ለእርሱ የምንጠብቀው ነገር ነው ብሏል። እኔ ምንጊዜም ለእርሱ በሬ ክፍት ነው ብለዋል። በአካዳሚ ተጫዋቾች ዙሪያ የሰጠሁት አስተያየትን ሰዎች ለምን በዚህ ልክ ትርጉሙ ሊቀይሩት እንደሞከሩ አልገባኝም። አንዳንድ ተጫዋቾች ለዚህ ክለብ መጫወት ምን ማለት እንደሆነ የገባቸው ስላልመሰለኝ ይህን አስተያየት ልሰጥ ችያለሁ። ነገር ግን የተለየ ነገር ለማለት አስቤ አይደለም ብለዋል። ሰር አሌክስ ፈርጉሰን ኳስን የሚረዱበት ደረጃ የተራቀቀ ነው። በተለይም እንግሊዝ ኳስን ሲሉ ለሰር አሌክስ ፈርጉሰን ያለውን ክብር ተናግሯል። ነገር ግን እኛ የሊጉን ዋንጫ ለማሸነፍ እርሳቸው እንዳሉት 10 ዓመታት ይፈጅብናል ብዬ አላስብም ብሏል። በዚህም ክለብ እኔ ባልቆይ እንኳን ቀጣዩ አሰልጣኝ ምን እንደሚሆን ባላውቅም የሊጉን ዋንጫ በቀጣዮቹ ጥቂት ዓመታት ውስጥ እንደምናሳካው አምናለሁ ብሏል። እንደ ቡድን እየተሻሻልን ነው፣ በቀጣይም ይህንን መሻሻላችንን ልንቀጥል ይገባል ሲሉ አሰልጣኝ ሩበን አሞሪም በጋዜጣዊ መግለጫቸው ወቅት ሰጥተዋል። ጉዳትን ባስመለከተ እንግዲህ ማቲያስ ዴሊክትና ሃሪ ማጉዌር አሁንም ከውዱ ጨዋታ ውጭ እንደሆኑ አሰልጣኝ ሩበን አሞሪም ተናግረዋል። እቋ ጋዜጠኛ ኬት ስኮት ተጫዋቾች ዩናይትድን ሲለቁ ይሻሻላሉ፣ ይህንንም አንተንም ጨምሮ በብዙ ተጫዋቾች ላይ ተመልክተናል። ለዚህ ዋነኛው ምክንያት ምንድን ነው ስትል ጠይቀው የስኮት ማክቶሚኔ ቀጥተኛ ምላሽ በሀሳብሽ አልስማማም ሲል ነው የተናገረው። እንግዲህ ስኮት ማክቶሚኔ ይህንን ቃለ ምልልስ በትንሹም ቢሆን ለመከታተል ሞክሬ ነበርና ስኮት ማክቶሚኔ በማንቸስተር ዩናይትድ ቤት ሆኖ ተገቢው ነገር እንደተሰጠውና ምንም ነገር እንዳልነፈገው በሚገባ ስኮት ማክቶሚኔ ተናግሯል። እና ከዛ አንጻር በምንም አይነት ሁኔታ በዚህ ሀሳብ አልስማማም ሲል ነው ስኮት ማክቶሚኔ እየተናገረው። በተለይም እንግዲህ በማንቸስተር ዩናይትድ ቤት ከፍተኛ የሆነ የሚዲያ ጫና አለ። እሱ በራሱ የራሱ የሆነ ኢምፓክት ሊኖረው ይገባል እንጂ አንድ ተጫዋች ዩናይትድን ሲለቅ ይሻሻላል ማለት አይደለም። ሁሉም ነገር በተጫዋቹ ሜንታሊቲ ላይ ዲፔንድ ያደርጋል ሲል ስኮት ማክቶሚኔ ተናግሯል። ሆኖም ግን ተጫዋቾች ማንቸስተር ዩናይትድን ሲለቁ ይሳካላቸዋል በሚለው ፈጽሞ አልስማማም ሲል ስኮት ማክቶሚኔ አስተያየቱን ሰጥተዋል። በነገው ዕለት እንግዲህ በቪላ ፓርክ አስቶን ቪላ ማንቸስተር ዩናይትድን የሚገጥም ይሆናል። ይህንን ጨዋታ ተከታተሉት። 1 ሰዓት ተኩል ሲል ይጀምራል። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።